ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ ለዛሬ የያዝናቸው መረጃዎች እንደሚከተለው ይቀርባሉ። በቅድሚያ አርዕስተ ዜናዎቹን። ኢትዮጵያ በቢሾፍቱ የምታስገነባው ግዙፉ የአውሮፕላን ማረፊያ የግንባታ ምዕራፍ መጀመሩ ተገለጸ። በሌላ በኩል የኢትዮጵያ አየር መንገድ በመንፈቅ ዓመቱ $4.4 ቢሊዮን ገቢ እንዳገኘ አስታውቋል። በሞቃዲሾ አየር ማረፊያ መንገደኞችን አሳፍሮ በነበረው አውሮፕላን አደጋ መከሰቱ ተገለጸ። ሁሉም ተሳፋሪዎች በአደጋው ሳይጎዱ መውጣታቸው ተገልጿል። ግብፅና የተባበሩት አረብ ኤሚሬትስ በቀጠናው ጉዳዮች በጋራ ለመስራት መስማማታቸው ታውቋል። የእነዚህና ሌሎች መረጃዎች እናሰማቸዋለን። አብራችን ቆዩን። ኢትዮጵያ በቢሾፍቱ የምታስገነባው ግዙፉ የአውሮፕላን ማረፊያ ግንባታ ምዕራፍ መጀመሩ ተገለጸ። የኢትዮጵያ አየር መንገድ ግሩፕ በቢሾፍቱ ከተማ አቅራቢያ የሚገነባውን አዲሱና ግዙፉን ዓለም አቀፍ አውሮፕላን ማረፊያ የግንባታው ሂደት በይፋ መጀመሩን ወርልድ አርኪቴክቸር ዘግቧል። ይህ $6 ቢሊዮን የሚፈጅ ሜጋ ፕሮጀክት በዋናነት በብድር በሚገኝ ፋይናንስ የሚከናወን ሲሆን ሲጠናቀቅም በዓመት 100 ሚሊዮን መንገደኞችን የማስተናገድ አቅም እንደሚኖረው መገለጹ ይታወሳል። አዲሱ አውሮፕላን ማረፊያ ከአዲስ አበባ በስተደቡብ ምስራቅ 40 ኪሎ ሜትር ርቀት ላይ በሚገኘው በቢሾፍቱ አካባቢ 35 ካሬ ኪሎ ሜትር ስፋት ባለው ቦታ ላይ የሚያርፍ ሲሆን የመጀመሪያው የግንባታ ምዕራፍ በፈረንጆቹ 2029 ተጠናቆ 60 ሚሊዮን መንገደኞችን ማስተናገድ እንደሚጀምር ታውቋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት አዲሱ አውሮፕላን ማረፊያ በስራ ላይ ሲውል የአሁኑ የቦሌ ዓለም አቀፍ አውሮፕላን ማረፊያ አገልግሎት አይቆምም። ይልቁንም ለሀገር ውስጥ በረራዎችና ለቪአይፒ አገልግሎቶች፣ ለቀጠናዊ በረራዎች ትኩረት ሰጥቶ አገልግሎቱን ይቀጥላል ብሏል። ይህ በእንዲህ እንዳለም የኢትዮጵያ አየር መንገድ በግማሽ ዓመቱ $4.4 ቢሊዮን ገቢ ማግኘቱን አስታውቋል። ባለፉት 6 ወራት ውስጥ 3 አዳዲስ ዓለም አቀፍ የበረራ መዳረሻዎች ወደ ስራ የገቡ ሲሆን ይህም አየር መንገዱ የሚበርባቸው የዓለም ከተሞች ቁጥር 145 እንዲደርስ አስችሎታል። አየር መንገዱ በአሁኑ ወቅት ጠቅላላ የአውሮፕላኖቹ ብዛት 147 መድረሱን በግማሽ ዓመቱ ውስጥ 10.6 ሚሊዮን መንገደኞችን ማጓጓዝ መቻሉን ተመልክቷል። ግብፅና የተባበሩት አረብ ኤሚሬትስ በቀጠናው ጉዳዮች በጋራ ለመስራት መስማማታቸው ታወቀ። የግብፅ ፕሬዝዳንት አብዱል ፈታህ አልሲሲ በተባበሩት አረብ ኤሚሬትስ ጉብኝት አድርገው ከሀገሪቱ ፕሬዝዳንት ሼክ መሐሙድ ቢን ዚያድ አልናህያን ጋር ተወያይተዋል። ሁለቱም መሪዎች አቡዳቢ ውስጥ በመካከለኛው ምስራቅ በተከሰተው ውጥረት እንዲሁም በፍልስጤምና በእስራኤል ጉዳይ ላይ መወያየታቸው ተነግረዋል። የግብፅ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ መሪዎቹ ቀጠናው መረጋጋት፣ የመካከለኛው ምስራቅ አገራትን የግዛት አንድነትና ሉዓላዊነት ማክበር ላይ የሚመሰረት ነው በማለት በአካባቢው ያለው ውጥረት የሚባባስ ከሆነ ሁሉም ሀገራት ላይ ተጽዕኖ ይኖረዋል ሲሉ አሳስበዋል። የግብፁ ፕሬዝዳንት ባለፉት ቀናት ከቱርክና ከሶማሊያ አቻቸው ጋር ውይይት ማድረጋቸው ተከትሎ ነው ወደ ዩናይትድ አረብ ኤሚሬትስ ያቀኑት። ኤሚሬትስ በመካከለኛው ምስራቅና በአፍሪካ ቀንድ ከፍተኛ ተጽዕኖ ያላት ሀገር መሆኗ ይታወቃል። ሲሲ ከኤሚሬትስ መሪ ጋር የምጣኔ ሀብታቸውን ትስስር ለማጠናከር ከመወያየታቸው በተጨማሪ የሀገሪቱን የሰው ሰራሽ አስተውሎት ዩኒቨርሲቲን በጋራ መጎብኘታቸው ተዘግቧል። የተባበሩት አረብ ኤሚሬትስ በቢሊዮን ዶላር የሚቆጠር ገንዘብ በመመደብ በሜዲትራኒያን የባህር ዳርቻ ላይ ግዙፍ ግንባታዎችን ለማካሄድ ከግብፅ ጋር ከ1 ዓመት በፊት ከስምምነት መድረሷ ይታወሳል። ኢራን የምታመርተውን የበለጸገ ዩራኒየም ልትቀንስ እንደምትችል አስታወቀች። ነገር ግን ይህ የምታደርገው ያቀረበችውን ቅድመ ሁኔታ የሚሟላ ከሆነ ነው። ኢራን ሁሉም ማዕቀቦችን የሚነሱላት ከሆነ የበለጸገ ዩራኒየሟን የጥራት ደረጃ ልትቀንስ እንደምትችል አስታውቃለች። ኢራን የተጣሉባትን ማዕቀቦች በሙሉ የሚነሱላት ከሆነ በከፍተኛ መጠን ያበለጸገችውን ዩራኒየም የጥራት ደረጃ ዝቅ ለማድረግ ልትስማማ እንደምትችል የሀገሪቱ የአቶሚክ ኃላፊ መናገራቸው ሮይተርስ ዘግቧል። ኢራን ያቀረበችው ይህ ሀሳብ ከአሜሪካ ጋር እያደረገችው ባለው ድርድር በግልጽ አቋሟ የተንጸባረቀበት ተደርጎ ተቆጥሯል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ
የባህር ኃይላቸውን ወደ መካከለኛ ምስራቅ ማሰማራታቸው ተከትሎ በዋሽንግተንና ቴህራን መካከል ጦርነት ይነሳል የሚል ስጋት አስነስቷል። ይህ ስጋት ማየሉን ተከትሎም የአሜሪካና ኢራን ዲፕሎማቶች ካለፈው ሳምንት ጀምሮ በኦማን አደራዳሪዎች አማካኝነት ኦማን ውስጥ ንግግር ያደረጉ ሲሆን የተባበሩት መንግስታት የኒውክሌር ተቋም ባለፈው ዓመት ይፋ ያደረገው ግምት እንደሚያሳየው ኢራን ከ400 ኪሎ ግራም በላይ የሆነ የኢራን ዩራኒየም እስከ 60 በመቶ የሚደርስ የጥራት ደረጃ እንዳለውም ተገልጿል። ዩራኒየም ለጦር መሳሪያነት ደረጃ ደርሷል የሚባለው 90 በመቶ ጥራት ሲኖረው ሲሆን የኢራን ክምችት እዚህ ላይ ለመድረስ አንድ እርምጃ ብቻ የቀረው እንደሆነም ተቋም አስታውቋል። እስካሁን ድረስ ከአሜሪካ ባለስልጣናት ጋር በተደረገው ንግግር የኢራንን የበለጸገ ዩራኒየም ወደ ሌላ ሀገር የመላክ ሀሳብ እንዳልተነሳም ኃላፊ መናገራቸው የኢራን ዜና ወኪል ዘግቧል። ቀጣዩ ዙር የአሜሪካና ኢራን ድርድር የሚካሄድበት ጊዜና ቦታ እስካሁን አልታወቀም። አሜሪካ ከፍተኛ ጫናዎችን ከማሳደር ከተቆጠበችና ቃሏን የምታከብር ከሆነ ተፈላጊውን ውጤት ላይ መድረስ እንደሚቻልም እየተገለጸ ነው። በሊቢያ የባህር ዳርቻ በደረሰው አደጋ የሁለት ጨቅላ ህጻናትን ህይወት ጨምሮ 53 ሰዎች ህይወት ማለፉ ተገለጸ። በሊቢያ የባህር ዳርቻ ላይ በደረሰ የጎማ ጀልባ መገልበጥ አደጋ የሁለት ጨቅላ ህጻናትን ህይወት ጨምሮ 53 ሰዎችን መሞታቸውና መጥፋታቸው ተረጋግጧል። በጀልባዋ ላይ ከነበሩ 55 ሰዎች መካከል 53ቱ የደረሱበት አልታወቀም አሊያም ህይወታቸው አልፈዋል ተብሏል። በአደጋው ህይወታቸው ካጡት መካከል ሁለቱ ጨቅላ ህጻናት ይገኛሉ። ኮመት የተረፉት ሁለት ሰዎች ብቻ ሲሆኑ በአሁኑ ወቅት የድንገተኛ ሕክምና እርዳታ እየተደረገላቸው ይገኛል። እንደ ዓለም አቀፉ የስደተኞች ድርጅት IOM መግለጫ ከሆነም ጀልባዋ ረቡዕ ምሽት 5 ሰዓት ላይ ከዛውያም ተነስታ ለ6 ሰዓታት ያህል እንደተጓዘች በዛውራ የባህር ዳርቻ አካባቢ ተገልብጣለች። ተጓዦቹ ከተለያዩ የአፍሪካ ሀገራት የተሰባሰቡ ስደተኞች እንደነበሩም ተገልጿል። የመካከለኛው ሜዲትራኒያን የጉዞ መስመር አሁንም እጅግ ገዳይ ሆኖ የቀጠለ ሲሆን በፈረንጆቹ 2026 መጀመሪያ ላይ ብቻ 484 ስደተኞች መሞታቸው ወይም መጥፋታቸው ተዘግቧል። በጥር ወር ብቻ በከባድ የአየር ሁኔታ ምክንያት በደረሱ አደጋዎች የ375 ሰዎች ህይወት ማለፉን ዓለም አቀፍ የስደተኞች ድርጅት አስታውቋል። በመቃዲሾ አየር ማረፊያ መንገደኞች አሳፍሮ በነበረው አውሮፕላን አደጋ መከሰቱ ተገለጸ። ሁሉም ተሳፋሪዎች በአደጋው ሳይጎዱ መውጣት እንደቻሉ ተገልጿል። ወደ ጋልኩ ሲጓዝ የነበረው የሲቪል አውሮፕላን በረራ ከመጀመሩ ከ15 ደቂቃ በፊት በመቃዲሾ አደን አዲ ዓለም አቀፍ አየር ማረፊያ አደጋ እንደገጠመው ተገልጿል። አየር ማረፊያ ባለስልጣናት እንደገለጹት አውሮፕላኑ ወደ መቃዲሾ ለመመለስ ቢሞክርም በማረፍ ሂደቱ ወቅት ከማንኮኮቢያው ወጥቶ ነበር። አውሮፕላኑ አደጋው በተከሰተበት ወቅት 55 ተሳፋሪዎች ይዞ የነበረ ሲሆን ምንም አይነት ጉዳት ወይም ሞት እንዳልተመዘገበ ባለስልጣናቱ አረጋግጧል። የአደጋው መነሻ ቴክኒካል ችግር ከመባሉ ውጭ በዝርዝር የተባለ ነገር የለም። ይህ በእንዲህ ያለ ሶማሊያ የመጀመሪያ የተባለለት የአየር መከላከያ ስርዓት ማግኘቷ ተገልጿል። ወታደራዊ ምንጮች እንደገለጹት ቱርክ የመጀመሪያውን የአየር መከላከያ ስርዓት ፓኬጅ ጸረ አውሮፕላን መሳሪያዎችን ጨምሮ ወደ መቃዲሾ ማድረሷ ታውቋል። ትላንት በሶማሊያ ዋና ከተማ የአየር መከላከያ ስርዓቶችን የያዘ የቱርክ አየር ኃይል የጭነት አውሮፕላን ማረፉን ምንጮች በመጥቀስ ጋርዌይ ኦንላይን ዘግቧል። የሶማሊያ መንግስት በዚህ እርምጃ የአየር መከላከያ አቅሙን ለማሳደግና የሶማሊያ አየር ኃይል አቅምን ለማጠናከር ያለመ እንደሆነም ተገልጿል።